የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአሜሪካ ወደ ኢራኑ የኒውክሌር ድርድር የመመለስ ፍላጎት በቴህራን በኩል ጥያቄዎች እየተነሱበት ይገኛል። ኢራን የአሜሪካ አቋም ግልጽና ወጥ መሆን እንዳልቻለም ትናገራለች። ከቡድን 7 ሀገራት የቀረበላትንም የድርድር ማስቀጠል ጥያቄ ውድቅ አድርጋለች። ኢራን የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራቺ ሀገራቸው በዚህ ጉዳይ ላይ ለመወሰን ጊዜ እንደሚያስፈልጋት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የተጀመረው ድርድር በዚህ ሳምንት መጀመሪያ ሊቀጥል እንደሚችል መጠቆማቸው ይታወሳል። ትንታኔው የትዕግስት አብርሃም ነው። እርግጥ ነው ጉዳዩ ለባለቤቷ ኢራን ብቻ ሳይሆን ለብዙዎቹ ገለልተኛ ነን ባይ ታዛቢዎችም ጥያቄን የሚፈጥር ሆኗል። ከ10 ቀናት በፊት እስራኤልን ተከትላ በኢራን 3 የኒኩለር ማብላዮች ላይ ቦምብ ያዘነበችው አሜሪካ አሁን ደግሞ በኒኩለር ላይ ወደ ጀመርኩት ድርድር መመለስ ፈልጋለሁ ማለቷ ተሰምቷል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ታሃት ራቫቺ አሜሪካ ድርድርን መቀጠል እንፈልጋለን ስትል በሶስተኛ ወገን አሳውቃናለች ሲሉ ተናግረዋል። ይኸው የአሜሪካ ፍላጎትም ትዕዛዝ በሚመስል መልኩ ከራሷ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ተሰምቷል። ፕሬዝዳንቱ በንግግራቸው በዚህ ሳምንት መግቢያ በኢራን የኒኩለር መርሃ ግብር ላይ የጀመርነው ድርድር ዳግም ይጀምራል ብለው እንደሚያምኑ ነበር ይፋ ያደረጉት። ነገርየው በኢራን በኩል በርካታ ጥያቄዎች እየፈጠረብን ነው የሚሉ አስተያየቶች ይሰሙበታል። ከዚህ በተጨማሪም ድርድሩን እንድታስቀጥል ከቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ጥያቄ ቀርቦላታል። የውጭ ጉዳይ ሚኒስትሮቹ ጥያቄ መነሻ አድርገው ምላሽ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ሁለት ነጥቦችን ያጣቀሰ ምላሽ ሰጥተዋል። አሜሪካ እስራኤልን ወግና ካደረሰችው የቦምብ ጥቃትና ሀገሪቱ አሁን ላይ ግልጽ አቋም ይዛ ለመቅረቧን በማንሳት በኢራን ባለስልጣናት በኩል ትራምፕ የልባቸውን ማድረሳቸው ሳያንስ በዚህ ፍጥነት ድርድሩ በዚህ ሳምንት መጀመሪያ ሊጀምር ይችላል የሚል ጥቆማ መስጠታቸው በራሱ አልተወደደም። አራቺ እንዳሉት ድርድሩ ትራምፕ በገለጹት ልክ በፍጥነት መጀመር በኢራን በኩል ፈጽሞ የማይታሰብ ነው። ምክንያቱም ደግሞ የቀደመው ድርድር በቀጠለበት ወቅት ላይ አሜሪካ ከእስራኤል ጋር ወግና በ3 የኢራን የኒኩለር ማብላዮች ላይ ጥቃት ማድረሷ በኢራን በኩል የፈጠረው ቁጣ ካለመብረዱም አልፎ ድርድሩን ለማስቀጠል መተማመንን የሚያጠፋ ነው። ከዚህም ባለፈ ኢራን ነገሮችን በሆደ ሰፊነት በመመልከት ድርድሩን የማስቀጠል ፍላጎት ቢኖራት እንኳን ከዚህ በኋላ ተጨማሪ ጥቃት ከአሜሪካ በኩል አለመሰንዘሩ ዋስትና እንደምትፈልግ ነው አራቺ የገለጹት። ከዚህም በተጨማሪ ኢራን በእነዚህ ሁለት ጉዳዮች ላይ ለመወሰን ተጨማሪ የማሰቢያ ጊዜ እንደሚያስፈልጋት ጠቁመዋል። አንዳንድ የዲፕሎማቲክ ተናጋሪም የዲፕሎማሲ በር እስከ መጨረሻው ሊዘጋ አይችልም ከሚል አስተያየት ጋር አሜሪካና ኢራን በኢራን የኒኩለር መርሃ ግብር ላይ ጀመረው ድርድር በቀላሉ ወደ ጠረጴዛ የተመለሰ አልነበረም። ድርድሩን ወደ ጠረጴዛ ለመመለስ 8 ዓመታት ፈጅቶበታል። የመጀመሪያው 4 የትራምፕ የስልጣን ዓመታትና በምርጫ ቅስቀሳ ወቅት ካደረጉት ጉዳዩን በተመለከተ ንግግር ባሻገር ምንም ባልሰሩት 4 የባይደን የስልጣን ዓመታት ነገርየው አስቀድመው ስምምነቱን ጥለው ያፈነገጡትን የራሳቸው የትራምፕን ወደ ስልጣን መመለስ ለመጠበቅ ተገዷል። ሁኔታው ከጅማሬውና ይህ ነው የሚባል ፍሬ ለማፍራት ሳይበቃ በእስራኤል የኢራን ጥቃት ቢኮላሽም ድርድሩ በተጀመረበት ወቅት ላይ ዓለም አቀፍ ተንታኞችና ዘጋቢዎች እንዳሉት የአሜሪካ ወደ ውይይት የመጣት ፍላጎት ኢራን በኒውክሌር መርሃ ግብሯ ብቻ ከተጣለባት ምጣኔ ሀብታዊና ፖለቲካዊ ማዕቀቦች እፎይታን ለማግኘት መንገድ ሊጠርግ የሚችል እድል ነው። ይህም የኢራን መንግስት ከኢኮኖሚ ጥያቄዎች ጋር በተያያዘ በተለያየ ጊዜያት በሀገር ቤት ኮሽ የሚሉበትን ተቃውሞዎች ለማለዘብ እድል ሊፈጥርለት የሚችል ነበር። አሁን ግን እስራኤል ይህን እድል በመንጠቅና ትራምፕን ወደ ጦርነቱ በመሳብ ነገሮች ከዜሮ እንዲጀምሩ ማድረግ የቻለች ይመስላል። አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ከውጭ በትንታኔ ወደምንመለከተው ጉዳይ ከማለፋችን በፊት አጫጭር መረጃዎችን እነግራችኋለሁ። ዩጋንዳ ከሚቀጥለው ዓመት ጀምሮ ኢታኖልን ከቤንዚል ጋር ቀላቅላ መጠቀም ትጀምራለች ተብሏል። የኢነርጂ ሚኒስትር ሩት ናንካቢርዋ የማደባለቁ ሂደት በዩጋንዳ ናሽናል ኦይል ኩባንያ እንደሚመራ ገልጸዋል። እንግዲህ ኢታኖል በአብዛኛው የሚሰራው ከስኳር ምርት ከተገኘ ከሞላሰስ ነው። ስለዚህ ንጹህ ኃይልን ለማስፋፋት ጠቃሚ ነው። ከዚህ በተጨማሪም ሀገሪቱ ከ$2 ቢሊዮን በላይ ለነዳጅ ለፔትሮሊየም ግዢ የምታወጣውን ለመቀነስም ያለመ ነው ተብሏል። ቢዝነስ ኢንሳይደር አፍሪካ ያስነበበው እንደሚገኘው መረጃ ከሆነ በመጀመሪያ 5% ኢታኖልን ከሚሸጡት ሁሉም ቤንዚኖች ጋር እንዲዋሃዱ ይደረጋል። ነገር ግን ይህ ጥምርታ ቀስ በቀስ ወደ 20% እንዲያድግ
እንደሚሰራም ነው የተገለጸው። እንግዲህ ባዮኢታኖል የካርበን ልቀትን ለመቀነስ በሚደረገው ጥረት ላይ እገዛ ስለሚያደርግ የንጹህ ኢነርጂ ተጠቃሚነትን ለማሳደግ የመቀላቀል ፕሮግራሙ የመንግስት ፖሊሲ አካል መሆኑንም ሚኒስቴሩ በመግለጫው ገልጿል። ሁለቱ መሪዎች ደግሞ ከ3 ዓመት በኋላ ለመጀመሪያ ጊዜ በስልክ ውይይት አድርገዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እና የፈረንሳይ አቻቸው ኢማኑኤል ማክሮን ክሬምሊን ባወጣው መግለጫ መሰረት ጠቃሚ በተባለው የሁለቱ መሪዎች ንግግር በርካታ ጉዳዮች ተነስተዋል። የሩሲያ ዩክሬን ወቅታዊ ሁኔታ እንዲሁም ደግሞ የኢራን እስራኤል ግጭትን በተመለከተ ነው የተወያዩት። ከፈረንሳይ በኩል በተሰጠው መረጃ 2 ሰዓታትን በቆየው የስልክ ንግግር ማክሮን በሩሲያና ዩክሬን መካከል የተኩስ አቁም ስለሚደረግበትና ጦርነቱም እስከ መጨረሻው መቋጨት እንዴት ይቻላል የሚለውን ተመካክረዋል። አንድ ዲፕሎማትን ዋቢ አድርጎ ሮይተርስ ያስነበበው እንዳለው መረጃ ከሆነ ማክሮን ከፑቲን ጋር ከመነጋገራቸው በፊት ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋርም ስለ ሁኔታዎቹ ውይይት አድርገዋል። አሜሪካው ፕሬዚዳንት ዶናልድ ትራምፕም ስላሉት ወቅታዊ ሁኔታዎች ገለጻ አድርገውላቸዋል ነው የተባለው። ኪም ጆንግ ኡን ደግሞ በዩክሬን ለተገደሉት የሰሜን ኮሪያ ወታደሮች ህዝባዊ ክብር ሰጥተዋል። ከሩሲያ ጋር ወታደራዊ ውል የተፈረመበትን 1ኛ ዓመት ክብረ በዓል ላይ ነው እንግዲህ የወታደሮችን ፎቶግራፎች እየታዩ ክብር የተሰጣቸው። ኪም ጆንግ ኡንም ሩሲያ ከዩክሬን ጋር እያደረገች ባለችው ጦርነት ለተገደሉት የሰሜን ኮሪያ ወታደሮች እጃቸውን ወደ ሀገራቸው በተመለሱት የሬሳ ሳጥኖች ላይ በማሳረፍ በግጭቱ ውስጥ ለሞት መዳረጋቸውን እውቅና ሰጥተዋል። የሰሜን ኮሪያው መሪ በሰሜን ኮሪያና በሩሲያ መካከል የተደረገውን ወታደራዊ ስምምነት 1ኛ ዓመት ለማክበር በተካሄደው ትርኢት ላይ ከ6 በላይ የሚሆኑ የአስክሬን ሳጥኖች ታይተዋል። እንግዲህ በምስራቅ ፒዮንግያንግ ግራንድ ቲያትር የተካሄደው ዝግጅት በሰሜን ኮሪያና ሩሲያውያን አርቲስቶች የተከናወኑ ስራዎችን በማጣመርም የሁለቱን ሀገራት ትስስር የተቃኘበት ነበር ተብሏል። ከውጭ በትንታኔ ወደምንመለከተው ጉዳይ ስናልፍ እስራኤል የ60 ቀን የተኩስ አቁም ስምምነት መቀበሏን ዶናልድ ትራምፕ ገልጸዋል። ፕሬዚደንቱ እንዳሉት እስራኤል በአሜሪካ የቀረበውን ይህንን የ2 ወራት የተኩስ አቁም ስምምነት ለማድረግ ቅድመ ሁኔታዎችን ተቀብላለች። ይህን ተከትሎም ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው እንዳሰፈሩት ጦርነቱ እንዲቋጭ ከሁለቱም አካላት ጋር በቅርበት መስራታቸውን እንደሚቀጥሉ ነው። እሳቸው ይህን ይበሉ እንጂ ግን እስካሁን ከእስራኤልም ሆነ ከሀማስ በኩል ማረጋገጫ አልተሰጠበትም። ሌሎች መረጃዎች እንደሚሉት ከሆነ ደግሞ ሀማስ ለተኩስ አቁም ስምምነት ቃሉን ካልሰጠና ታጋቾችን የማይለቅ ከሆነ የእስራኤል መከላከያ እስከ ዛሬው ለከበደ የምድር ኃይል ዘመቻ እየተዘጋጀ ነው። ተስፋ ያለነ በትንታኔ ይነግረናል። ትሩዝ በተሰኘው የማህበራዊ መገናኛ ገጽ ፕሬዝዳንት ትራምፕ በሰሌዳቸው ላይ ባሰፈሩት ጽሑፍ በጋዛ የ60 ቀናት ተኩስ አቁም ለማድረግ በሚያስችሉ አስፈላጊ ቅድመ ሁኔታዎች ላይ እስራኤል ተስማምታለች። በዚሁ ጊዜ ውስጥም ጦርነቱን ከናካቴው ለማቆም እንዲቻል ከሚመለከታቸው ጋር ሁሉ አብረን እንሰራለንም ነው ያሉት የአሜሪካው ፕሬዝዳንቱ የተጨማሪ 2 ሀገራትን ስምም ጠሩም፣ ኳታርና ግብፅን። ሰላም እንዲመጣ ሁለቱ ሀገራት ከፍተኛ ጥረት አድርገዋል ካሉ በኋላም አሁን የቀረበውን የ60 ቀናት ተኩስ አቁም ሐማስ እንዲቀበል እኒሁ ኳታርና ግብፅ ምክረ ሐሳቡን ያቀርቡለታል ብለዋል። እናም ሐማስ ይህን ምክር ይቀበላል ብዬ ተስፋ አደርጋለሁ። ምክንያቱም ካልተቀበለ ግን ጥሩ አይሆንም፣ የሚዘግነው እጅግ አስከፊውን ዕጣ ይሆናል በማለት አሳስበዋል ፕሬዝዳንት ትራምፕ። በቢቢሲ ዘገባም ሐማስ ይህን ጥሪ ስለመቀበል አለመቀበሉ ገና አልታወቀም ያለ ሲሆን አልጀዚራ ደግሞ ከእስራኤልም ሆነ ከሐማስ በኩል እስካሁን ምንም አይነት ይፋ ምላሽ አልተሰጠም ሲል ዛሬ ማለዳውን ዘግቧል። ፕሬዝዳንት ትራምፕ ቃል በቃል እንዳሉት በእኔ እምነት ጠቅላይ ሚኒስትር ኔታንያሁ የጋዛው ግጭት እንዲያበቃ ፍላጎት አላቸው፣ ይፈልጋል። ልንገራችሁ፣ እርሱ ኔታንያሁን ማለታቸው ነው። እርሱ ይፈልጋል። በሚቀጥለው ሳምንትም ተገናኝተን እንነጋገርበታለን ነው ያሉት። ከዋይት ሃውስ የወጡ መረጃዎች ይፋ እንዳደረጉት ከ5 ቀናት በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን በማቅናት ከፕሬዝዳንት ትራምፕ ጋር ይነጋገራሉ ተብሎ ይጠበቃል። ከወዲሁ ቀደም ብሎ ታዲያ የሚጠበቁ ንግግሮች ነበሩ። በተለይ ትናንት ማክሰኞ የእስራኤል የስትራቴጂካዊ ጉዳዮች ሚኒስትሩ ሮን ጀርመር ዋሽንግተን ውስጥ ከአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከምክትል ፕሬዝዳንት ጄዲ ቫንስ ጋር ይመክራሉ ተብሎ ይጠበቅ ነበር። ይሁንና ስለ መገናኘታቸው እስካሁን አልተሰማም ብሏል ቢቢሲ። አልጀዚራ በበኩሉ የእስራኤሉ መልእክተኛ ከተጠቀሱት የአሜሪካ ሹሞች ጋር ስለ መነጋገራቸው ነው የዘገበው። ፕሬዝዳንት ትራምፕ
እስራኤል በአስፈላጊ ቅድመ ሁኔታዎቹ ላይ ተስማምታበታለች ያሉት የ60 ቀናት ተኩስ አቁም በእርግጥ ሐማስ ሲቀበለው የሆነ የሚለው ጥያቄ ለጉዳዩ ቅርበት ያላቸውን ሁሉ በሚያስጨንቅ ሁኔታ የሚያሳስብ ሆኗል። ምክንያቱም ከእስራኤል ባለሥልጣናት በኩል እየተሰጠ ያለው ማስጠንቀቂያ ከባድ ነውና። ዳኒ ዳነን በተባበሩት መንግሥታት ድርጅት የእስራኤል አምባሳደር ናቸው። ለቢቢሲ ሲናገሩ እስራኤል ተኩስ አቁም እንዲደረግ ፍጹም መሻቷ ነው። ነገር ግን ሐማስ በድንጋይ ኳስ እየተጫወተ ነው። በተባበሩት መንግሥታት ድርጅት የእስራኤሉ አምባሳደር ዳኒ ዳነን ቀጠሉ። በሐማስ ላይ ግፊት እያደረግን ነው። እናም ወደ ንግግር ጠረጴዛ የማይመጣ ከሆነም ታጋቾቻችንን ለማስለቀቅ የሚኖረን ብቸኛ አማራጭ ያው እንግዲህ ከፍ ያለ ወታደራዊ ጫና ይሆናል ነው ያሉት። ጦርነቱ የሚያበቃውም የታገቱብን ተለቀው ወደ እናት ምድራቸው ከተመለሱ በኋላ ነው የሚሆነው ብለዋል። 50 የሚሆኑ እስራኤላውያን ታጋቾች አሁንም በሐማስ እጅ እንደሚገኙ መረጃዎች ያመላክታሉ። ከነዚህም ውስጥ ቢያንስ 20 በሕይወት ያሉ ስለመሆናቸው ይነገራል። ከዚሁ ከቢቢሲ ጣቢያ ጋር ባለፈው ሳምንት ቆይታ አድርገው የነበሩ አንድ በስም ያልተጠቀሱ ከፍተኛ የሐማስ ባለሥልጣን እንዳሉት ከሆነ ተኩስ አቁም እንዲደረስና የታጋቾች መለቀቅም በተመለከተ ለመነጋገር ሸምጋዮች ከፍተኛ ጥረት በማድረግ ላይ ናቸው። ነገር ግን ከእስራኤል ጋር የነበረው ድርድር በነበረበት እንደተገታ ይገኛል። ፕሬዝዳንት ዶናልድ ትራምፕ አሁን እስራኤል ተቀበለችው ያሉት የ60 ቀናት ተኩስ አቁም ምን ረብ ይኖረው ይሆን ለሚለው ጥያቄ እርሳቸው ራሳቸው ምላሽ አላቸው። የ60 ቀናቱ የእፎይታ ጊዜ ሁለቱ ወገኖች ማለትም እስራኤልና ሐማስ ጦርነቱን ሙሉ በሙሉ ስለማስቀረት እንዲነጋገሩ ማስቻል ነው። የእርሳቸው የትራምፕ ስጋት ታዲያ ሐማስ ይህን ምክረ ሐሳብ አይቀበለው ይሆን የሚል ነው። እንደ እርሳቸው አባባል ሐማስ ይህን ምናልባትም የመጨረሻ የሆነ ምክረ ሐሳብ እንደሚቀበል ተስፋ ያደርጋሉ።